ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ የአማርኛ ፊደሎችን ከመጀመሪያው ጀምረን እንዘንላችሁ መጥተናል። እሺ እያንዳንዳቸውን ጥንቅቅ አድርገን በትንሽ ባጭር ቪዲዮ እንዴት መረዳት እንዳለብን እናያለን ማለት ነው። እሺ ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። ህጻናትንም ማስተማር የምትፈልጉ ምንም አይነት ጊዜና ቦታ ሳይገድባችሁ ባላችሁበት ሆናችሁ እናንተ የስራ ሰዓት በማይጋፋ መልኩ መማር ትችላላችሁ ማለት ነው። ወደ ቪዲዮአችን ስንገባ እቺ ማናት? ሀ ነች። ፊደሎችን ደጋግመን እናነባቸዋለን። ከዛ ደግሞ ሳናይ መጻፍ ከዛ አገጣጥመን ማንበብን በቀላሉ እንለምዳለን ወይም ደግሞ እንችላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማናት? እቺ ለ ሉ ሊ ላ ሌ ል ሎ ሉ ሊ ላ ሌ ል ሎ። እሺ እደግመዋለሁ። ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሀ ነች። እቺኛይቱ ሀሌታ ውሃ፣ እቺኛይቱ ሀመር ውሃ። በድምጽ ግን ስንጠራቸው ሁሎችንም ሀ ብለን ነው የምንጠራቸው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ መ mu mi ma me ሞ ሞ። ደግሞአለው። መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ማናት? እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። በተለይ ለጀማሪዎች ደጋግማችሁ ማንበብ ግዴታ ይሆናል ማለት ነው። ለምን ደጋግማችሁ ስታነቡ ነው በድምጽም ቅርጻቸውን እያያችሁ ልትይዙት የምትችሉ ማለት ነው። እቺ ማነች? ደግሞ ረ ነች። ረ
ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ደግሞአለሁ ረ ሩ ሪ ራ ሬ ር ሮ እቺ ደግሞ ሰ ነች ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ቅጽላቸውን ስናይ ደግሞ እቺ የመጀመሪያ ፊደል ናት። ምንም የላትም። የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ከጎን አላቸው ቅጽል። ሶስተኛ ከቀኝ እግራቸው ግራ ላይ ከቀኝ እግራቸው ሸፈፍ ሸፈፍ ያሉ ናቸው። አራተኛ እግራቸው አጠር አጠር ያለ ባለ አንድ እግር ከሆኑ ወደ ግራ ይንሻፋሉ። አምስተኛ ከቀኝ እግራቸው ላይ ቀለበት። ስድስት የተለያዩ ናቸው። እናንተም በሚገባችሁ መልኩ መያዝ። ሰባተኛ ደግሞ ወይ ከላይ ካናታቸው ቀለበት ወይም ደግሞ ከቀኝ በኩል ያለው እግራቸው ምን ይላል ያጥራል ማለት ነው። ስለዚህ በቀላሉ ለምሳሌ የሰ የመጀመሪያ ምንም የላትም። ሁለተኛ ከጎን፣ ሶስተኛ እግሯ ሸፈፍ ያለች፣ አራተኛ እግሯ ማጠር፣ አምስተኛ ቀለበት፣ ስድስት የተለያዩ ናቸው ሌሎችን። ሰባተኛ ከቀኝ በኩል እግሯ ማጠር ብላችሁ ከያዛችሁ ሌላውንም በዚህ መልኩ በአጭሩ መረዳት ትችላላችሁ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ እቺ ደግሞ ሸ ነች። ሸ ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ ቅጽላቸውን ስናይ ቼክ ለማድረግ እነዚህን ለምሳሌ ምንም የላትም ከጎን እግሯ ሸፈፍ ያለ እግሯ ማጠር ቀለበት ብለን የሁሎችን አይተናል። ለምሳሌ የቀጣዩንም እንይ። ይህ የመጀመሪያ ፊደል ቅጽል የላትም። ሁለተኛ ከጎን፣ ሶስተኛ እግሯ ሸፈፍ ያለ፣ አራተኛ እግሯ ማጠር፣ አምስተኛ ቀለበት፣ ስድስት የተለያዩ ናቸው። ሰባት ይኸው ከቀኝ በኩል እግሯ ማጠር ማለት ነው። ልክ ሁሉም ተመሳሳይ ስለሆነ በዚህ መልኩ መያዝ ትችላላችሁ። አብዛኛው ተመሳሳይ ቦታ ስለሆነ ቅጽሉ ያለ ሸ ሹ ሺ ሻ ሼ ሽ ሾ። እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። ደግሞአለሁ ቀ ቁ ቂ ቃ ቄ ቅ ቆ። እቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። ደግሞአለሁ በ ቡ ቢ ባ ቤ ብ ቦ። በቀላሉ መጀመሪያ ማድረግ ያለብን በድምጻችን በደንብ ሸምደን መያዝ፣ እዚያ ቅርጻቸውን መለየት። ይሄን በድምጻችን ፍተን ብለን በ ቡ ቢ ባ ቤ ብ ቦ። ከዛ በኋላ እያንዳንዳቸውን ድምጻቸውንም ቅርጻቸውንም ለመያዝ እንሞክራለን ማለት ነው። እቺ ደግሞ ቨ ናት። ቨ ቨ ቡ ቪ ቫ ቬ ቭ ቮ። እቺን ደግሞ ስናነብ ከበ ለየት እንድትል በላይኛው ጥርሳችንና በታችኛው ከንፈራችን ቨ ብለን ነው የምናነባት። ቨ ቨ ቡ ቪ ቫ ቬ ቭ ቮ ቭ ቮ። እሺ እቺ ደግሞ ማናት? እቺ ደግሞ ተ ነች። ተ
ቱ ቲ ታ ቴ ት ቶ። እስኪ ተ ቱ ቲ ታ ቴ ት ቶ። ደግሞአለው ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ማናት? ቸ ነች። ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እያንዳንዳቸውን ባለ ሁለት ወይም ባለ ሶስት እግር ከሆኑ እግራቸው ያጥራል የአራተኛ ፊደሎች። ያም ባለ አንድ ሆኑ ደግሞ የአራተኛ ፊደሎች እግራቸው ወደ ግራ ሸፈፍ ይላል ማለት ነው። ይኸው ይህንም ስናይ ባለ አንድ እግሮች ሁሎች ምንድን ናቸው? ወደ ግራ ሸፈፍ ያሉ ናቸው። ቸ ቹ ቺ ቻ ቼ ች ቾ። እቺ ደግሞ የ ነች። የ ዩ ይ ያ ዬ ይ ዮ። እስኪ የ ዩ ይ ያ ዬ ይ ዮ። ደግሞአለው የ ዩ ይ ያ ዬ ይ ዮ። እቺ ደግሞ ማናት? ነ ነች። ነ ኑ ኒ ና ኔ ን ኖ። እስኪ ነ ኑ ኒ ና ኔ ን ኖ። ደግሞአለው ነ ኑ ኒ ና ኔ ን ኖ። በቀላሉ እንዲያደርግነ እያነበብነ እየጻፍነ መለማመድ ወይም ደግሞ ማወቅ እንችላለን ማለት ነው። ከዛ ውጭ ደግሞ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እንዲሁም ህጻናትን ማስተማር የምትፈልጉ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እንዲሁም ህጻናት አማርኛ ለማይችሉ ህጻናት አማርኛን በደንብ እስኪናገሩ እናስተምራለን ማለት ነው። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ